ዓለም በሚቀርጸው ባይነ ህሊና መሰለን እናድምጥ እያልን ዘና አዝናኝ ነው ተመራጭ የሱ ስሜቱ ባሰነ በሬዲዮ ሲልተመልከቱ ሁሌም አንደበቱ የማይጠገብ ተዋህዶ ገብቷል ከሁሉም ሰው ልብ ወዳድ ካቸው ያላ ራዲዮ መሰለ መንግስቱ እግር ኳስን በሬዲዮ ተመልከቱ ኦያያ ናበል ዘናበያ ናበል ኳስንያ ናበል ዘናበያ ናበል ፍቅር አለው ናበል ዘናበያ የሁሉም ተመልሰን መተናል። ጣቢያው ተወዳጁ ብስራት ኤፍኤም 101.1 የ2024-25 የእንግሊዝ ፕሪሚየር ሊግ ያመቱ የማጠቃለያ ጨዋታ 38ኛው ሳምንት ላይ እንገኛለን። 20 ቡድኖች በ10 ስታዲየሞች ተከፍለው የዛሬ በኩል ሰዓት የሚያደርጉት ጨዋታ ለእንግሊዝ ፕሪሚየር ሊግ ማብቂያ ጨዋታ ይሆናል። ታዲያ አመቱ ሙሉ እናንተን ሲያስደስቷቸው የነበሩት በብርዱም በሙቀቱም በብርሃኑም በጨለማውም በፀሐይ በጠፍ ጨረቃ ተወዳጅ የእግር ኳስ ተንታኞችና ኮሜንታተሮች አብሯችሁ ቆይተዋል። ዛሬ ያመቱ ትውስታዎቹን ያወሩልናል፣ ገጠመኞቻቸውን ያወጉልናል፣ የቀጣዩ ዓመት ተስፋቸውን ይገልጹልናል። ይህን ተከትሎ በአሁን ሰዓት አብሯችሁ ለመቆየት እዚህ ስቱዲዮ የተገኙት ሻምፒዮኖች የሆኑት ጀግኖች ናቸው፣ ታታሪ ናቸው፣ አመቱን የለፉ የሥራ ተምሳሌት ናቸው። አመስግኗቸው። ላምባዲናዎች ናቸው። ታተር መሳይ ተስፋዬ፣ በተንዳኔው ሙሉቀን ሙጬ፣ ፋኑኤል ሀብታሙ፣ ተድላ ካሳ መሪነት አመቱን ሙሉ ምንም ሳይበግራቸው የአፍሪካ ጨዋታዎችን የአውሮፓ የትኛውንም የፕላኔታችን ወደ መሬት ያቀረበቻቸውን ጨዋታዎች በሙሉ እያቀረቡላችሁ አብረውን አመቱን ተጉዘዋል። እናመሰግናቸዋለን። ጀግኖች ናቸው። እናወድሳቸዋለን። ሻምፒዮኖች ናቸው። ዋንጫ እንሰጣቸዋለን። ለክብራቸው የተዘጋጀውን ኬክ እናስቆርሳቸዋለን። በቀጥታ ወደ ፕሮግራሙ እናመራለን። መሳይ ተስፋዬ፣ ሙሉቀን ሙጬ፣ ፋኑኤል ሀብታሙ፣ ተድላ ካሳ እንኳን ለ2024-25 የእንግሊዝ ፕሪሚየር ሊግ በመክፈቻው መድኃኔዓለም ባርኮን በመዝጊያውም ስላደረሰን በማዕከላችን ተሰብስባችሁ አብረን ስላለን ከልብ እናመሰግናለን። ሞቅ ያለ የላምባድ አመቱ እንዴት አለፈ? እንዴት አገኛችሁት? የአመቱን ውድድር እንዴት አያችሁት? እንዴት አገኛችሁት? አመሰግናለሁ መሴ። ከግሌ ልጀምር። በግሌ መሴ ወደ ብስራት ከመጣው አንድ አመት አልፎኛል። በአንድ አመት ውስጥ ሮብ ዜና አቀርብ ነበር። አሁንም እያቀረብኩኝ ነው። ታዲያ አንተ በሰጠኝ እድል መሰረት ደግሞ ሰኞ ጠዋት ላይ ዜናዎችን እያቀረብኩ እገኛለሁ። መሴ ከስምዖን ደረጀ ጋር ከሚሊዮን ሙሴ ጋር አጠቃላይ ከብስራት ጋዜጠኞች ጋር መስራት የእውነት ለኔ ትልቅ ህልም ነው። እንደ ላምባዲና ስፖርት ደግሞ ክሩ ከተዋቀረበት ጊዜ ጀምሮ በአንተ አማካኝነት እንዲዋቀር ትልቁን አስተዋጽኦ ያበረከትክ አባታችን ነህ። የተለያዩ ጨዋታዎችን አስተላልፈናል። መሴ በጥሩ መንገድ ጀምረን እንድንጨርስ አድርገህናል። በአመቱ በርካታ ጨዋታዎችን ሰርተናል። ጥሩ አመት ነበር ማለት ይቻላል። ሌላው 46ኛው የካፍ ጠቅላላ ጉባኤ ላይ እንደ ክሪው ላምባዲናን እንደ ጣቢያ ብስራት ኤፍኤም 101.1ን ወክለን በስካይላይት ሆቴል ተገኝተን ስብሰባውን የተካፈልንበት መንገድ በፍጹም የሚረሳ አይደለም። ከኛ ውስጥ እኮ እንደውም መሳይ ፓትሪስ ሙሴፔን የመጠየቅ እድል አግኝቶ ነበር። መሳይ ይሄ እድል ገጥሞ ነበር። ፓትሪስ ሙሴፔን በተቀላ ፓትሪስ ሙሴፔን የካፍ ፕሬዚዳንትን እንግዲህ አግኝተናቸው ነበረ። ጥያቄ ማንሰን ነበር ፕሬስ ኮንፈረንሱ ላይ። የዛ ሰዓት ላይ እንግዲህ ብስራት ኤፍኤምን እንደወከልንና ቴሌቪዥኑንም ወክለን እንደመጣን አንስተን ጥያቄ ያደረሰን ነበረ። እሱም ጥሩ አቀባበል አድርጎልን ጥሩ መልስ እንደመለሰልን አስታውሳለሁኝ በዛ ፕሬስ ኮንፈረንስ ወቅት ላይ መሰለኝ። ከየት ኤፍኤም ነው አለ ከተወዳጁ ብስራት ኤፍኤም 101.1 ብሎ ደስ ብሎት ጎርነን ብሎ ፈታ ብሎ አቀረበው በዛ ድምጹ ማለት ነው። እና በጣም እሱ ትልቅ ስኬት ነበር ማለት ይቻላል። ምስጋና ላንተ ለመሰለ መንግስቱ ለመሴ ይግባና ማለት ነው። በዚህ መንገድ ያሳለፍንበት መንገድ አለ። ጣቢያውን በደንብ ያስተዋወቅንበት መንገድም እንደዚሁ ነበረ። ከአመቱ ስኬት ውስጥ አንደኛው ያው
ይሄ ነው። ሌላኛው የእንግሊዝ ፕሪሚየር ሊግ እና ታላላቅ የአውሮፓ ሊጎችን ብዙ አስገራሚ ክስተቶችን በአመቱ ያሳለፍንበት ነበር። ከእንግሊዝ ፕሪሚየር ሊግ ስፔን ላ ሊጋ፣ ጀርመን ቡንደስሊጋ፣ ፈረንሳይ ሊግ የፓሪስ ሰን ዠርመን ማሸነፍ፣ የሉዊስ ኤንሪኬ ስኬት ብዙ ኮከቦች እዛ ነበሩ። አንዳንዶች ወጥተዋል ነ ሜሲ እንዲህ ብዙዎች ነበሩ እኮ ግን አልተቻለም። አየህ አንዳንዴ ገንዘብ ስላለ ስኬት አይመጣም፣ አሰልጣኝ ይፈልጋል። ስለዚህ ሉዊስ ኤንሪኬ አሁን መንገዱን ጀምሮታል። ኮፓ ደ ፍራንስ ፈረንሳይ ሊግን አሸንፏል። ትናንትም ዋንጫ አሳክቷል። አሁን በረራ ወደ አሊያንዝ አሬና ነው የሚሆነው። ያሸንፋል አያሸንፍ ሌላ ጥያቄ ሆኖ ግን ባለን አቅም የተለያዩ ሊጎችን የዳሰስንበት መንገድ ነበርና እጅግ በጣም ጥሩ ጊዜ ነበረን ሁላችንም እንደከሩ ማለት ነውና እየተገረምን እየተደሰትን አድማጮቻችንን እያከበርን አመቱን በዚህ መንገድ አጠናቀናል። ደግሞ በጣም በደስታ ነው የምትሰሩት። ፊታችሁ ላይ የስራ ጉጉታችሁ ያስታውቃል ይታያልና ሪሊ አንዳንድ ጊዜ እድል ተሰጥቷቸው የሚያበላሹ ወይም ፔናልቲው እንድትመታ ኳሷን ሰጥተው የሚስቱ ብዙዎች አጋጣሚዎች ይኖራሉ። ግን እናንተ በእድሉ በጣም ተጠቅማችሁ ጎልታችሁ ከወጣችሁ የብስራት ኤፍኤም ምርጥ ልጆች መሃል እናንተ ናችሁና እናንተም ክብር ይገባችኋል። ለምሳሌ ስካይላይቱ አፍሪካ ስብሰባ እግር ኳስ ፌዴሬሽን ላይ በመጨረሻው ሰዓት ላይ እንዴት ተረባርበን ይሄኛውን ነገር ወደ መጨረሻ ምዕራፍ እንዳደረስነው ታስታውሳላችሁ። እንዲያው መግቢያ ከባድ ነበር። ደብዳቤ ጽፈን ከዚህ ባጆቻችሁ ተሰጥቷችሁ ጥሩ ጊዜን አሳልፋችሁ እናም ፕሬዝዳንቱን አግኝታችሁ ከብስራት ስለመምጣቱ ነግራችሁ ጥያቄ እስከማቅረብ ደርሳችኋልና ይሄ እንግዲህ የአመታችን ስኬት ግን ምን ያለው ፊታችሁ ላይ ገና በቀጣዩ ጊዜ የተሻሉ ጥሩ ወቅት ከፊታችሁ እንዳለ ሬዲዮ ጣቢያው ደግሞ ሁኔታዎችን ሁሉ መርጦ እንደሚያመቻችላችሁ ቃል እንገባለን። እናንተም በርቱ። የመጣችሁበት ስኬት መንገድ ግን በጣም ደስ የሚል ነው። ግን በርካታ ጨዋታዎችን ቀደም ብላችሁ ስንገልጽ ነበር ማስተላለፋችሁ። እስቲ የአመቱን አንድ ጨዋታ ምረጡ። አንድ ያካስተላለፋችሁ ጨዋታ በጥራት ሊሆን ይችላል፣ ያስገረማችሁ ሊሆን ይችላል። የትኛውን ጨዋታ እንውሰድ? መሲ እኛ እንኳን አንድ ጨዋታ ሳይሆን በአንድ ቀን የተላለፈን 6 ጨዋታ ነው። በጣም ከባድ ጨዋታ ነበር። የሚገርምህ ያ ጨዋታ በዩኤፋ ኔሽንስ ሊግ ላይ በፈረንሳይ ከክሮኤሽያ፣ ስፔን ከኔዘርላንድ፣ ፖርቹጋል ከዴንማርክ፣ ጀርመን ከጣሊያን፣ ቤልጂየም ከዩክሬንና ሃንጋሪ ከቱርክ በአንድ ሰዓት የተደረገ ጨዋታ ነበር። ለማስተላለፍም ጨዋታዎቹም ከባድ ነበሩ። የመልስ ጨዋታ ነበሩ። ለማለፍ ነበር የሚካሄደው። ከባድ ነበር። ለምሳሌ የጀርመን ከጣሊያን ከ3-0 ተነሳ። ጣሊያን 3-1 የሆነችበት፣ ፖርቹጋል በመጨረሻ ደቂቃ ጎል አግብታ ወደ ኤክስትራ ታይም የገባችበት፣ ፈረንሳይ 1-0 እስከ ረጅም ደቂቃ ስመራ ቆይታ 1 ጎል ያስፈልጋት ነበር በመጨረሻ ደቂቃ ያገባችበት ነው። በዛ ቀን መስ የሚገርም 27 ጎል ነበር የገባው በጨዋታው ብቻ። ከዛ በኋላ ደግሞ በሊጎሬ 2 ጨዋታ በሊጎሬ ነበር ያለቀው። 19 ጎል ነው የገባው። በዛም 18 ጎል በአጠቃላይ 45 ጎል ነበር የዘገበው። በጣም ለሱ አድካሚ ነበረ። 27 ጊዜ መቼ ማንተም ኮሜንታተር በደንብ ታውቀዋለህ። 27 ጎል በ90 ደቂቃ ውስጥ ጮኸ ሲገባ ከዛ ጉሮሮ እንዴት በቃ አድካሚ ነበረ ለማስተላለፍ። እኛም እንደ ተንታኝ የገቡትን ጎሎች በየደቂቃው መተንተን ነበረብን። ሪሞት ይዘን እንደው መስ እንደውም ጎል በገባ ቁጥር ስንቀይረው በረራ ይል ነበረ። በ6 የተለያዩ የአውሮፓ ከተሞች ነበር የሚካሄደው ጨዋታውና ከባድም ነበረ። ያው ተወጣና እና ያንን ጨዋታ እንደ ላምባሪና ክሩ የተፈተንበትም የማንረሳውም ጨዋታ ነበረ። በጣም ደስ ይላል። ዘዋር ሪሞት አንስቶ እስቲ ዛኛው ላይ ቱርክን ውሰድ፣ ጀርመንን አንሳ፣ ጣሊያንን ጣል ማለት በጣም ቀላል ነገር አይደለም። ይሄ ደግሞ ለእናንተም ለተንታኞች ለኮሜንታሪው ደግሞ እግር በእግር ኮሜንታተር ላይቭ ኮሜንታሪው እንደሚሰራው መሳይም ደግሞ በጣም አስቸጋሪ ነው። ግን አስቸጋሪውን ጊዜ በድል ተወጣቸው። ለዚህ ቀን በክተን ደግሞ ካስቸገረን ብለን ሳይሆን ከገረመን መሃል ብለን የነኝን የኔሽን ጨዋታዎች ማንሳት በጣም
የምትጨምሩት ነገር አለ? አንድ ልጨምርላችሁ። አንድ ጨዋታ አንድ እንግዲህ አመት ሙሉ ነው ብዙ ነበር የሰራችሁ። ምኑን ከምን ልበላችሁ? የሀገር ውስጥም ትሰሩ ነበር፣ የክለብ ሁሉ ትሰሩ ነበር። የቱን ኬት ግን አንድ ልጨምርሽ። በትክክል አንድ ጨዋታ ለመጨመር ያህል በተከታታይ ሁለት ጨዋታዎችንም ደግሞ አስተላልፈን እናውቃለን። 90 ደቂቃዎችን። የመጀመሪያ ጨዋታ የኤፍኤ ካፕ ጨዋታ ነው። ቶተንሃም ስፐርስ ከአስቶን ቪላ ያደረጉትን ጨዋታ አስተላለፍንና ከዛ ደግሞ ወደ ስፓኒሽ ላሊጋ አምርተን ባርሴሎና በዛው ሰዓት ላይ 4 ሰዓት ጨዋታ ነበረው። 1 ሰዓት ገባን። ከ12 ሰዓት ጀምሮ ገብተን 7 ሰዓት ነበር የወጣ ነው። ሁለት ጨዋታ በተከታታይ አስተላልፈን ነበረ። አንዳንድ ጨዋታዎች የተቆጠሩት ግቦች ምናምን አይደሉም ማንንም የሚወስነው በምን አይነት መልኩ ተላለፉ የሚሉትም ስለሆኑ ይሄንን እንመርጣለን። ተከታታይ ሁለት ጨዋታ 90 ደቂቃዎችን አስተላልፈናል። 1 ሰዓት ገብቶ ስቱዲዮ 7 ሰዓት። በአውሮፓ ደግሞ 1 ሰዓት ተጨምሮ ነበረ ካለው አየር ንብረት ጋር ተያይዞ ከ4 ሰዓት ወደ 5 ሰዓት መጥቶ ነበረ። በዛ ሰዓት ላይ እስከ 7 ሰዓት የቆየንባቸው ወቅቶች ትዝ ይለናልና ያ ጨዋታ የቶተንሃም ስፐርስ ከአስቶን ቪላ እንዲሁም ደግሞ ባርሴሎና የስፓኒሽ ላሊጋ ጨዋታ ነበረው የዛን ወቅት። ያንንም ጨዋታ ያስተላለፍበትን ወቅት እናስታውሰዋለን። በዚህ አመት ካስተላለፍናቸው ሙሌም ትዝ ይሏል። እውነት ነው። አንድ 3 ማን አርገው ነገር 3 ይጻናል እንግዲህ 3 ይጻናል። ሶስተኛው ጨዋታ በኦልድ ትራፎርድ ማንቸስተር ዩናይትድ ከሳውዝሃምፕተን ያደረጉት ጨዋታ አማድ አስደናቂ ጊዜ ያሳለፈበት ጨዋታ ነበር። እርግጥ ነው ዩናይትድ አሁን ያለበት ደረጃ ግን ደግሞ በወቅቱ ካምባክ ነበረ። ሳውዝሃምፕተን እየመራ ነበር 1-0 ከዛ በኋላ 2-1 ነው ያሸነፈውና አማድ ደግሞ ባለቀ ደቂቃ ነበር ያስቆጠረውና እሱ ጎል በፍጹም እሱም ጨዋታ በፍጹም ሊረሳኝ የሚችል አይደለም። እሺ በጣም አሪፍ ነው። ከልብና ነው ምናመሰግነው። ገና ስለ ቀጣዩ አመት እናነሳለን። ግን ቅድም አንስታችሁታል። ምናልባት ይሄ ጥያቄ ቅድም ባነሳችሁት ሐሳብ ውስጥ ሊጠቃለል ይችል ይሆናል። እንደው የገጠማችሁ ችግር ወይ ማስገራሚ ነገር አለ? ሜዳም ላይ ሊሆን ይችላል፣ ከሜዳም ውጪ ይሆናል። አመቱ ሙሉ ስታሳልፉ ቅድም በደስታ በስካይላይት የአፍሪካ እግር ኳስ ኮንፌዴሬሽንን ማግኘታችንን አነሳን። እንደው በተለየ ገጠመኝ ውስጥ አልፋችሁ ይሆን? አንድ ገጠመኝ እንውሰድ። እሺ ብዙ ገጠመኞች አሉ። ያው እንደሚታወቀው ብስራት ሬዲዮ በዓለም አቀፍ ደረጃ ተወዶና ተከብሮ የሚደመጥ የሬዲዮ ጣቢያ ነው። እኛ በጁላይ 2 ቀን የአውሮፓ ዋንጫ እያስተላለፍን ነበረ። ኔዘርላንድ ከሮማኒያ ነበር የሚጫወቱት። በዛ ጨዋታ ላይ ያ ጨዋታ ሙኒክ ነው፣ ጀርመን ሙኒክ። ከሙኒክ ሆኖ አንድ አድማጫችን የልጁ ልደት ያከበር ስታዲየም ውስጥ ያንን ጨዋታ እያየ በአይኑ ለኛ ደግሞ በሬዲዮ በዩቲዩብ እያዳመጥኳችሁ ነው ቀጥታ ከስቴዲየም። ከደቂቃዎች በኋላ ደግሞ ሌላ ሰው በዛው ቴክስት አደረገልን። እኔም ስታዲየም ውስጥ ነኝ እንትና አባላሉና ብሎ ስሙን ላከልንና በጣም ነበር የተገረምነው። ከስታዲየም ውስጥ ጨዋታውን እያዩ መሴ ከሚያዩት ደግሞ የብስራት ሬዲዮን መርጠው እኛን መርጠው እያዳመጡን ነበርና ያ ካስገረሙን ነገሮች መካከል አንዱ ነው። ተጨማሪ አንድ ማለት አለብኝ። አንድ አድማጫችን መሴ የተወዳጁ ብስራት ኤፍኤም 101.1 የላምባዲና ስፖርትም ተከታታይ ነው። እኛ ጨዋታ እያስተላለፍን ቴክስት አደረገልን እና ህመም አጋጥሞኛል፣ ህመም ላይ ነው ያለሁት እና ዶክተሩ መድኃኒት አዞልኛል። ይህንን መድኃኒት ልጠቀመው ወይስ ይቅር እስቲ አማክሩኝ ብሎ ቴክስት አደረገ። ይሄ ለኛ በጣም ከባድ ነበር። አነብነው ቴክስቱን። ካለቀ በኋላ ደወልንለት። ምክንያቱም እኛ ባለሙያ አይደለንም፣ ሙያን ለሙያተኛ በሚለው ህግ መሰረት እሱን ካርድ አውጥቶ ያለውን ነገር ፕሮሰሱ እንዲጨርስ ከሰዎች ጋር ከህክምና ሰዎች ጋር አገናኘ ነው እና በዛ መንገድ አንደኛው መንገድ አለፈ። አንድ ለመጨመር የፖርቱጋል ብሔራዊ ቡድን መኪና ላይ ያለ ከኋላ እነ ክርስቲያኖ ሮናልዶ አሉ። ሹፌሩ ኢትዮጵያዊ ነው መሰለኝ። እኛም በጣም ማመን ነበር። አውሮፓ ዋንጫ ላይ ነው። እኛ ደግሞ ስንገባ ስቱዲዮ ላይ ቀጥታ ወደ ትንተና እንገባ። ለምሳሌ ፖርቱጋል ከሆነ ስለ ፖርቱጋል ከተማ ዲቴል መረጃ እንሰጣለን። ፖርቱጋል ምን አለ፣ መዝናኛ ክበብ አለ። በመዝናኛ ውስጥ የፖርቱጋል ባህል ምንድነው፣ ባህላዊ ምግባቸው ምንድነው፣ እሱን በደንብ ዲቴል ተዘጋጅተንበት የምንመጣውና ፕሮግራማችን ያደመጠ የነበረ ሹፌር ነው። የፖርቱጋል ብሔራዊ ቡድን ተጫዋቾችን ያዘ። ቴክስት አደረገልን። በዩቲዩብም ነበር እንዳጋጣሚ በዩቲዩብም ጻፈልን፣ በስልካችን ቴክስት አደረገልን። ከኋላ እነ ብሩኖ ፈርናንዴዝ እነ ክርስቲያኖ ሮናልዶ አሉ። ታዲያ እኔ ሬዲዮኔን ከፍቼ በዩቲዩብ ማለት ነው እያደመጥኳችሁ ነው። እሱ ብቻ አይደለም ያደመጠው፣
ክርስቲያኖ ሮናልዶም አድምጧል። ብሩኖ ፈርናንዴዝም አድምጧል። የፖርቱጋል ብሔራዊ ቡድንም ሰዎች አድምጧል። ታዲያ ለዚህ አድማጫችን ጨብጨባ ይገባው መሰለኝ። በእውነት በጣም ደስ ይላል። በጣም ደስ ይላል። እንዴት ደስ የሚል ቆይታ ነው። አስተውሎታችሁ፣ ስሜታችሁ የተጋጋለ ሆኖ አመቱን ሙሉ በዚህ አፍላ የወጣት ጉልበት እየበረራችሁ ነውና እናንተ ምስጋና የሚገባችሁ ናችሁ። ቀደም ብዬም ገልጫለሁ። ከእናንተ ጋር በመስራታችን ኩራት ነው የሚሰማን። የአመቱን ውድድር አይተናል። በአመቱ የገጠማችሁ የተለያየ ነገሮችን አንስተናል። አሁን አንድ ፕሮግራም ይቀረናል። ኬክ ከመቁረሳችሁ በፊት የአመቱ እንግዲህ አመቱ ሙሉ ፕሪሚየር ሊጉን ታድመናል። ቅድም ሙሌ እየገለጽከው ነበር። አሁን ለምሳሌ የዩናይትድን ጨዋታ የአማድን ጎል እነኛ ሁሉ አሉ። ግን 11 ቋሚ አሰላለፍ ውስጥ መግባት ያለባቸው ተጫዋቾችን ላምባዲና ያቀርብልናል። አሰላለፍ አሰልጣኝ በቦታ 11 ተጫዋች ላምባዲና በትክክል ቋሚ እንግዲህ 11 ተጫዋቾቻችንን መርጠናል። በላምባዲና ስም 4-3-3 ነው የተጠቀምነው። በ4-3-3 በአሰልጣኝነት ደግሞ ሻምፒዮኑን አርኔ ስሎትን በዋነኝነት ይዘነዋል ማለት ነው። ከግብ ጠባቂ ነው የምንጀምረው። በግብ ጠባቂነት የመረጥነው ስፓኒያርዱን የአርሰናል ግብ ጠባቂ ዴቪድ ራያን ነው። ዴቪድ ራያ ምናልባት ማትሴልስ በዚህኛው ውድድር ዓመት ብዙዎች ይጠቅሱታል ብዬ አስባለሁኝ። 13 ክሊንሺት አላቸው ሁለቱም። የመጨረሻ ሳምንት መስ ይለያቸዋል። የመጨረሻ ሳምንቱ ግን ምናልባት ለማትሴልስ ጥሩ ዜና አይመስልም። ከቼልሲ ጋር ነው የሚጫወተው። የአውሮፓ ሻምፒየንስ ሊግ ቦታን ለማግኘት ከሚጫወት ቡድን ጋር ደግሞ ስትጫወት ግቦች ሊቆጠሩብህ እንደሚችል የሚጠበቅ ነው። የዴቪድ ራያ በዚህኛው የውድድር ዓመት እንደምናስታውሰው 13 ክሊንሺት አለው። አምናም ደግሞ በዚሁ ጎልደን ግላቡ ላይ እንግዲህ እንደወሰደ እናስታውሳለን። ለአንድ ተጫዋች ደግሞ የሚወስነው ከምንም ነገር በላይ በወጥ አቋምነት የመቀጠል ነገር ነው። በዴቪድ ራያ ታዲያ በዚህኛው የውድድር ዓመት በላምባዲና ስፖርት ምርጥ ግብ ጠባቂ አድርገን መርጠነዋል ማለት ነው። 4 ተከላካዮችን የተጠቀምነው 4-3-3 ነው ምርጫችን እንዳልነው። በተከላካይነት እንግዲህ ቀኝ ፉልባኩ ላይ የተጠቀምነው አይናን ነው። ናይጄሪያዊው የኖቲንግሃም ፎረስት ተጫዋች ብዙ ጊዜ ትሬንት አሌክሳንደር አርኖልድን በዚህ ቦታ ሊመርጡት ይችላሉ ብዙ ሰዎች ብለን እናስባለን። ነገር ግን የዚህ ተጫዋች ጥራት በማጥቃቱም በመከላከሉም ደረጃ ነው። አንድ ተጫዋች በዘመናዊ የቀኝ ተመላላሽነት ቦታ ላይ ደግሞ ስትወስደው የመከላከሉንም የማጥቃቱንም እንግዲህ ያጫወት ሂደት ሚዛናዊ ማድረግ አለበት። ከዛ ጋር ተያይዞ አይና በቀኝ ፉልባኩ ላይ ቀዳሚ የምንሰጠው አይነት ተጫዋች ነው። ጥሩ የውድድር ዓመትን በኖቲንግሃም ፎረስት ቤት አሳልፏል። ኖቲንግሃም ፎረስትን በኑኖ ኤስፒሪቶ ሳንቶ እየተመራ ጥሩ እንግዲህ ክስተት የሆነው ቡድን ነው ልለው እንችላለን። የመጨረሻ ሳምንት ላይ ነጥብ መጣሎች አቬሬጅ ለሚባሉ ቡድኖች ማሳያ ነው። ይሄ ኮንስታንት የሆነ አቋም አያሳዩም። ያንን ተከትሎ ይመስላል እንጂ ኖቲንግሃምም ጥሩ የውድድር ዓመትን አሳልፈዋል። የግራ ፉልባኩ ላይ የምንመለከተው ሜሎስ ኬርኬዝን ነው። ይህ ተጫዋች ሃንጋሪያዊው ከዶሚኒክ ሽቦዝ ላይ በኋላ ሃንጋሪያዊ ተጫዋች እንግዲህ እየተመለከት ነው የምንገኘው የቦርንማውዙ ኬርኬዝን ነው። ኬርኬዝ ለቡድኑ ምናልባት ከግራ መስመር ላይ ለሚነሱ የማጥቃት ባህሪዎች ብዙ ጊዜ የግራ ክንፍ ተጫዋቾችን ብዙውን ኃላፊነት ሊወስዱ ስትመለከታቸዋለ። ነገር ግን እንዲህ አይነት ደግሞ ከግራ ፉልባክ ላይ እየተነሱ በማጥቃቱ ደረጃ ቡድናቸውን የሚያግዙ ተጫዋቾችን ስታገኝ በቋሚ 11 ውስጥ አለመክተት ከባድ ይመስላል። ምናልባት ኬርኬዝ ቆይታው በቦርንማውዝ ቤት ነው ብሎ ቀጣይ ዓመት ማውራት ከባድ ይመስለኛል። ምርጥ ብቃቱን አሳይቶ በሊቨርፑል ቤት ቀጣይ ዓመት ልንመለከተው እንደምንችል እውቅ ጋዜጠኞች እየተናገሩ ነው የሚገኙት። እኛም እንደ ላምባዲና ስፖርት በግራ ፉልባክ ላይ እሱን አካተነዋል። መሀል ተከላካዮችን ስንመለከት ደግሞ 2 ተጫዋቾችን ነው የምንወስደው። አንዱ የተለመደ ይመስለኛል። ለዚህ ቋሚ 11ም አምበል ምረጥ ብንባል እንደ ክሩ እኛ ልንወስደው የምንችለው ቨርጂል ቫን ዳይክን ነው። ቪቪዲ በቋሚ አሰላለፋችን ውስጥ ተካቷል። ሊደርሺፑም በዛ ላይ መከላከል ባህሪውም ከእድሜውም አንጻር ስትመለከት ከአመት ዓመት ኮንስታንት ሆኖ መቆየት እናስታውሳለን። ከመርሲሳይድ ደርቢ ጨዋታ ላይ ኤሲኤል ጉዳት አጋጥሞት ነበረ። ያ የኤሲኤል ከፒክፎርድ ጋር ተጋጅቶ በዛን ወቅት ያንን እንግዲህ ቻሌንጅ ተቋቁሞ አልፎ አሁንም በኮንስታንት ወጥ በሆነ አቋሙ ላይ ይገኛል። ቫን ዳይክ ሊደርም ነው ለቡድኑ ለሻምፒዮንነት ጉዞ ምርጥ ከሚባሉ ተጫዋቾች መካከል አንዱ ነው። አጣማሪ አድርገን የወሰድነው የአርሰናሉን ወጣት ተከላካይ ዊሊያም ሳሊባ ነው። ይሄ ተጫዋች በነገራችን ላይ በደንብ ፕሮፌሽናሊዝምን ከወዲሁ እየለመደው የመጣ ይመስለኛል። በወጣት ምርጥ ተጫዋቾች ውስጥ በእጮች ውስጥ ተካቷል ከወዲሁ። ምናልባት እሱ ያሸንፈው ሌላ ተጫዋች ገና አልታወቀም። ነገር ግን በዚህ እድሜው ግን ከወጣቶቹም ጋር
ደግሞ ቤስት ከሚባሉትም ጋር እየተካተተ በፕሪሚየር ሊግ ውስጥ እየተመለከት ነው። በዚህ እድሜ በእንዲህ አይነት አቋም ውስጥ መገኘት ጥሩ ነው። አጣማሪው ቨርጂል ቫን ዳይክ እንግዲህ የሱን ኮንስታንቲ ደግሞ ከወሰደ የሚቀጥሉት አመታቶች ላይ ምናልባት ምርጥ ሆኖ ልናገኘው እንችላለን። ሳሊባ የአማካኝ ስፍራ ተጫዋቾችን እንመልከት። መስ የአማካኝ ስፍራ ተጫዋች ላይ ሞይሴስ ካይሴዶን ከቼልሲ ዲፌንስ ሚድፊልደር የተከላካይ አማካኝ ቦታ ላይ እንወስደዋለን። 3 አማካኞችን የመረጥ ነው። ምናልባት የቼልሲ ወጥ አቋምን በዚህኛው ውድድር አመት አለማሳየት የሱን እንግዲህ ሚና የቀበረው ይመስለኛል እንጂ ብዙ ሊነገርለት የሚገባ የተከላካይ አማካኝ ይመስለኛል። የእንግሊዝ ፕሪሚየር ሊግ ውዱ ተጫዋች መሆኑ በደንብ እያስመሰከረ የመጣ ይመስለኛል። በቼልሲ ቤት የአመቱ ምርጥ ተጫዋች ነው። ይሄ ቦታ ደግሞ ለቼልሲ ትልቅ ነገር ያለው ይመስለኛል። ከዚህ በፊት ንጎሎ ካንቴ እና ኢሴን ያለፉት እንግዲህ ተጫዋቾችን ስትመለከት በደንብ ታሪክ ያለው ቦታ ነው ዲፌንስ ሚድፊልደር እና ሞይሴስ ካይሴዶን በዚህ ቦታ ላይ መርጠነዋል። አንደኛው ደግሞ ዴክላን ራይስ ነው። ዴክላን ራይስ እንግዲህ ለኔ መሲ 110 ሚሊዮን ፓውንድ እንደዛ አካባቢ ነው የወጣበት። በሶስት ቦታ ከፋፍለን የሱን ሂሳብ እንውሰደው ቢባል በዛ ደረጃ ላይ ልንጠቅሰው እንችላለን። 40 ሚሊዮን ፓውንዱን ለዲፌንስ ሚድፊልደርነት ካራክተሩ ሴንትራል ሚድፊልደርነትን ደግሞ ሲወጣ 8 ቁጥርን 30 ሚሊዮን ፓውንዱን ከዛ ቀሪውን ደግሞ ሴንትራል አታኪንግ ሚድፊልደርነት የ10 ቁጥርን ሚናንም እየተጫወተ እንመለከተዋለን። ኦዴጋርድ አንዳንድ ጊዜ ጨዋታ ውስጥ ሳይኖር ቦክስ ቦክስ ፔናልቲ ቦክስ ላይ ቅርብ ሆኖ ሲጫወት የምንመለከተው አይነት ተጫዋች ነው ዴክላን ራይስ። አማካኝ ስፍራ 3 የመረጥናቸው ተጫዋቾች ውስጥ አንዱ ነው። እጅግ በጣም ጥራት ያለው ተጫዋች ነው። በአርሰናል ቤት በውድድር አመቱ ምርጥ ተጫዋች ከምንላቸው ውስጥ ቀዳሚው ነው ብዬ አስባለሁ። ሌላው ብሩኖ ፈርናንዴዝ ነው። ማግኒፊኮ ፖርቱጋላዊው እንግዲህ ኮከብ ሊወሰድ ይገባል። እርግጥ ነው ማንቸስተር ዩናይትድ በውድድር አመቱ ጥሩ ብቃት አላሳየም። ነገር ግን የሱ ሚና በማንቸስተር ዩናይትድ ውስጥ እሱ ባይኖር ኖሮ መሲ ምናልባት ዩናይትድን በዚህኛው አመት የት ልንጠብቀው እንችላለን የሚለው ማጠያቂ ይመስለኛል። የፈጠራ ብቃቱ ላቅ ያለ ነው። ነገር ግን ፈጠራ ኖሮ አጥቂዎች ደግሞ ጥራት ከሌላቸውና ስል ካልሆኑ ብዙ ጊዜ ትቸገራለህ። ከዛም ጋር ተያይዞ ብሩኖ ፈርናንዴዝ ብዙ አሲስቶች ሊኖሩት ይችሉ ነበር እኮ አይደል መሲ? ይሄ ጨራሽ ተጫዋቾች እነ ራስመስ ሆይሉንድ እነ ጆሹዋ ዝርክዚ በብቃታቸው ላለመገኘታቸው ነው እሱን ያጠፋው እንጂ ብሩኖ ሁሌም ብሩኖ ነው። በውድድር አመቱ ምርጥ ከሚባሉት ተጫዋቾች መካከል ለኛ አንዱ ነው። ቀኝ ክንፍ ላይ መስ ገና ሳልል እርግጥ ምትሆን ይመስለኛል መሐመድ ሳላህን ያካተት ነው። ግብጻዊው ኮከብ እንግዲህ 28 ግቦችን አስቆጥሯል በእንግሊዝ ፕሪሚየር ሊግ። 28 ግቦችን ማስቆጠሩ ብቻ አይደለም፣ ዛሬ ምናልባት በለስ ቀንቶት ሃትሪክ የሚሰራ ከሆነ መስ ጎልደን ቡቱንም ከኪሊያን ኤምባፔ ጋር ለመፋጠጥ ይረዳዋል። በአውሮፓ እንግዲህ ጎልደን ቡቱን ለመውሰድ ኪሊያን ኤምባፔ ትላንት 2 ግቦችን አስቆጥሮ 30 ግብ ላይ ደርሷል። 28 ነው መስ 31 ላይ መድረስ ደግሞ 3 ግቦች ያስፈልጉታል። 30 ግቦች 31ን ምናልባት ከደረሰ ዛሬ ለሱ ትልቅ አጋጣሚ ይፈጠርለታል ብለን እንጠብቃለን። ሳላ ቃለ ከጎል ተከታታይ ጨዋታዎች ላይ ትክክል ጠፋ እንጂ መድረስ የሚችልበት እድል ጨዋታዎቹም ያንን ነበር የሚያመለክቱት። እሱ እየራቀ ከጎልም ከአሲስትም እኮ እየራቀ መጣ። ጥሩ ነበረ ግን እውነት ትክክል ምርጥ ብቃት ትላንትና የአመቱ ኮከብ ተጫዋችነትን ክብር ለሁለተኛ ጊዜ አግኝቷል። የሚደነቅ ነው ይሄ። 9 ቁጥር ተጫዋችን እንመልከት። 9 ቁጥር ተጫዋች ምናልባት በዚህኛው አመት የሚያፋትግ አይነት ይመስለኛል። ግን ሃላንድ በቀደምት አቋሙ ላይ ያለመሆኑ ደግሞ 2 ተጫዋቾች በዚህ ቦታ እንዲፋለሙ ያደርጋቸዋል። አንዱን ግን እኛ መሴ ምንም ማድረግ ስላልቻለን ወደ መስመር እናውጣዋለን። ክሪስ ውድን የመረጥ ነው። ክሪስ ውድ ከበርንሌ ጀምሮ እናውቀዋለን። ጥሩ ኳስ የአየር ላይ ኳሶችን የመጠቀም ብቃቱ እጅግ በጣም ላቅ ያለ ነው። ምናልባት ከኳስ ጋር ባለው እንቅስቃሴ ያሙታል። ይሄ አሁን ላይ ከተመለከት በእግር ኳሱ ካንተ በላይ ዘለቀ ያለ አይመስለኝም መሴ። ቀደምት 9 ቁጥሮች ብዙ ጊዜ ከኳስ ጋር ያላቸው እንቅስቃሴ ያን ያህል አይደለም። ኦልዲስ ስትራይከር ነው ብለን ልንወስደው እንችላለን ክሪስ ውድን። አሁን ያሉት የ9 ቁጥር ተጫዋቾች ግን ከኳስ ጋር ምቾት ተሰምቷቸው ወደ ኋላ ቡድናቸው በቢልድ አፕ ሲመጣ የሚያግዙ አይነት ናቸው። ክሪስ ውድ በዛ አይነት አቋም ውስጥ አናገኘውም። ግን ከ9 ቁጥር የሚጠበቀውን ባህሪ ያሳያል። ግብ ያስቆጥራል መሲ ያንን ተወጥቷል። በውድድር አመቱም ድንቅ ብቃት ከኖቲንጋም ፎረስት ጋር አሳይቷል። ማንም የውድድር አመቱ ሲጀምር ክሪስ ውድን 20 ምናምን ጎሎችን ይዞ ይጨርሳል ብሎ የሚጠብቅ አልነበረም። ይህንን ደግሞ መሲ አሳይቶናል ብዬ እጠብቃለሁኝ። 9 ቁጥር እሱን አድርገነዋል። ወደ መስመር ግን የወሰድነው ትውልድ ኤርትራዊውን አሌክሳንደር አይዛክን ነው።
ይሄ ደግሞ ምናልባት የሱ አጫውት ዘይቤም ጋር ምናልባት ሊሄድ ይችላል ብዬ አስባለሁ። የ9 ቁጥር ተጫዋች ሁለት ጥራት ያላቸው በቡድኑ ውስጥ ቢኖር በ4-3-3 ተጫውታለሁ ካልክ እንዲህ አይነት ከኳስ ጋር ምቾት ተሰምቷቸው ወደ ኋላ እየተመለሱ ቡድንን የሚያግዙ ከዛ ደግሞ ወደፊት ሲመጡ ወደ ግራም ብትወስዳቸው የፈጠራ ብቃታቸው ላቅ ያሉ ተጫዋቾችን ከክንፍ ብታስነሳቸው ጎጂ አይመስለኝም። እኛ የጭንቅ ሆኖብን የመረጥ ነው፣ ምክንያቱም እሱን በቋሚ 11 ውስጥ አለማካተት ከባድ ይመስለኛል። አሌክሳንደር ኢዛክን ከግራ ክንፍ እናስነሳዋለን። ይህንን እንግዲህ 4-3-3ን ተጠቅመናል። ኢዛክን ግን ከክንፍ እናስነሳለን። ክሪስ ውድ፣ ሙሐመድ ሳላ ከፊት ይሆናሉ። አማካይ ላይ ብሩኖ ፈርናንዴዝ፣ ዴክላን ራይስ፣ ሞይሴስ ካይሴዶ፣ ተከላካይ ላይ ደግሞ አይና፣ ሜሎስ ኬርኬዝ፣ መሀል ተከላካዮች ደግሞ ቨርጂል ቫንዳይክ እና ሳሊባ፣ የግብ ጠባቂ ቦታውን ደግሞ ለስፓኒያርዶ ኢንተርናሽናል ዴቪድ ራያ ሰጥተነዋል። ዴቪድ ራያን ስንመርጥ ግን እኛ እንደ ክሩ በእግሩ የሚጫወት ግብ ጠባቂ እንወዳለን። ማትሴልስን ብታመጡት ምናልባት በእግሩ የመጫወት ነገሩ ላይ ጥያቄ ይወስዳል። ስዊፐር ኪፐር በዘመናዊ እግር ኳስ ውስጥ ይመረጣል። አንዳንድ ጊዜ ከጀርባ ጀምሮ በግብ ጠባቂ የማይመርጡ ቡድኖች ራሱ ግብ ጠባቂያቸው በእግሩ ቢጫወት ምናልባት ኮንፈርት የሚሰጣቸው ይመስለኛል። ኑኖ ኤስፒሪቶ ሳንቶ ማትሴልስን ብትመለከት በእግሩ በመጫወቱ ደረጃ ላይ ያን ያህል አስገዳጅ አይደለም። በረጅም ኳሶች የሚጣል የጨዋታ ፍልስፍናን የሚመርጥ አይነት ነው። ነገር ግን እርግጠኛ ነኝ እሱም ቢሆን በእግሩ የሚጫወትን ኮንፈርት የሚሰጠውን አይነት ተጫዋች ሊመርጥ ይችላል ብዬ አስባለሁ። ተጠባባቂ ተጫዋቾችንም ደግሞ መርጠናል። መሴ የሚገርም አቀራረብ ነው የቀረባችሁት። አሳመነን። የ3 ቀን ስራ ነው። ብዙ ክርክሮች ዘጋጀንበት። ለ3 ቀናት ያህል ተከራክረናል። ራያ ይሁን ሴልስ ይሁን እያለን ማለት ነው። ክሪስ ውድን ማምጣት በራሱ ኃላፊነት መሸከም እንደምትችሉ የሚያሳየው። ተጠባባቂ መሴ ከተከራከርበት ራሱ አንዱ ከተጠባባቂዎች ሲጀምር አርኖልድ ቋሚ ይሁን ወይስ አይሁን ከሚለው አንዱ ቤንች ያደረግነው የሊቨርፑልን አሌክሳንደር አርኖልድ ነው። አሌክሳንደር አርኖልድ በሊቨርፑል እንደምናውቀው ሲያጠቃ በተለይ በረም የሚታመኑበት ነው። ከክሎፕም አርነ ስሎት ላይም ሲጠቀሙበት ነው አይተናል። አምና ደግሞ በተለይ ክሎፕ ኢንቨርት እያደረገ ወደ መሀል እያስገባም ሲጫወት አይተነዋል። ስለዚህ በሁለት ቦታ ልናሰልፈው የምንችለው ተጫዋች ሆኖ አግኝተነዋል። ከሱ በመቀጠል የቡድን አጋሩ ማካልስተርም ወደ ኋላ ተመልሶ እንደ ሴንትራል ሚድፊልደር ሆኖ ይጫወት ይችላል። እንደ ሴንትራል አታኪንግ ሚድፊልደር ሆኖ ሲጫወት በረም ለነ ማመር ሳላ ለነ ኑኔዝ ያው ብዙም ጎል ባያገቡም ብዙ ኳሶችን የፈጠረ ሲመግብ እናያለን። ስለዚህ እሱንም ራሱም ሲያስቆጥር ካስቆጠረ ምርጥ ጎል ነው የሚያስቆጥር። 10 ቁጥር እሱን አድርገነዋል። ሌላ ደግሞ የቼልሲውን የክንፍ ተከላካይ ኩኩሬያ ነው። ኩኩሬያ እንደ አሌክሳንደር አርኖልድ የሚያመሳሰላቸው ባህሪ አለ። ሁለቱም ዩኒቨርሲቲ ያደረጉ ወደ መሀል ይገባሉ። ኩኩሬያ ትንሽ የሚሻለው በተለይ በዚህ ዓመት በረንብ ያየነው የመከላከሉና የመታገሉ ወደ ኋላ ይመጣል፣ በረንብ ይከላከላል። ባልተለመደ ሁኔታ እንደውም በሁለተኛው የሲዝኑ አጋማሽ ላይ ጎሎችንም ሲያገባ በረንብ አይተነዋል። እንደውም እስከሆነ ጊዜ የቼልሲ ጎል አስቆጣሪ የሁለተኛው ዙር ላይ ብናየው እንደዛም ሆኖ ነበር። በቁጥር ደረጃ ወሳኝ ጎሎችንም ሲያስቆጥር አይተነዋል ማለት ነው። በሌላኛው ደረጃ ቦርንማውዙን ሁጅሰን ነው መሀል ተከላካይ አሁን ወደ ሪያል ማድሪድ በ50 ሚሊዮን ይሄ ወጣት ተጫዋች አምና ጣሊያን ነበር፣ ጁቬንቱስ ነበር፣ አልተፈለገም። ሳይፈለግ ወደዚህ መጥቶ ግን ራሱንና ማንነቱን ያሳየ ምርጥ ተከላካይ ገና ልጅ ነው። መሴ ገና ልጅ ነው፣ 20 ዓመት ነው። ቁመቱ ደግሞ በጣም ረጅም ነው። የአየር ላይ ኳሶችንም ይችላል። ኳሶችን ከኋላ ሲጀምር ከ92 ነው እንግዲህ ጥሩ ነው ቁመቱ፣ ጥሩ ነው እድሜው፣ እየበሰለ መሄድ ይችላል። አሁን ደግሞ ዓለም አለኝ ከምትለው ትልቅ ክለብ ውስጥ መግባቱ በራሱ ልጁ በእንዴት አይነት ሁኔታ ውስጥ ሊያድግ እንደሚችል የሚያሳይ ነው። ትራጀክተሪ እንደሚያሳይ ወደ ላይ ከፍ እያለ የመጣ ተጫዋች ነው። በሌላኛው በረኛ ነው፣ ቪካሪዮ ነው። ቪካሪዮ መሴ አምና ምርጥ 11ችን ውስጥ በረኛ የነበረ ነው፣ ቋሚ ያደረግነው ነበረ። ዘንድሮ ግን ዘንድሮ ጉዳት አጋጥሞት ስለነበር ወደ ቤንች ያወሩ እንጂ የዚህ ልጅ አቋም እጅግ በጣም የሚገርም ነበር። ክለቡም ቶትናም የዩሮፓ ሊግ ቻምፒዮን ሲሆን ከ17 ዓመት በኋላ ዋንጫ ሲያነሳ ወሳኝ የሚባል ሚና ከተጫዋች መካከል አንዱ ነው። የመጨረሻው የብሬንትፎርዱ ዊሳ ነው። ዊሳን ያደረግነው ዊሳ በካውንተርም አጫወት ላይ በጣም ፈጣን ነው፣ ፍጥነት አለው፣ ፈጠራ ችሎታም አለው። በተለይ ከእምቤዮ ጋር የሚያደርጉት ጥምረት እጅግ የሚገርም ነውና በአመቱ ውስጥ ካየናቸው ተጫዋቾች ውስጥ ምርጥ 11 መስተናግሯል። ቤንቾች ውስጥ ደግሞ እነዚህን አድርገናል። መሰለኝ በጣም ደስ የሚል ኬክ እንቆርሳለን። ግን ከዛ በፊት የመጨረሻ በ2024-25
እጅግ የተሳካ ጊዜ ላምባዲናዎች አሳልፈዋል። በደስታውም በርካታ ጨዋታ በማሳየቱም ብዙ ነገሮችን አነሳን። በ2025-26 በቀጣዩ ሲዝን ከላምባዲና ኬክ ከመቁረሳቸው በፊት ቃል እናስገባ፣ ምን እንጠብቅ? መሴ በጣም አመሰግናለሁ። በእውነት እኔ በዚህ አመት ሁለት ነገሮች ተሳክተውልኛል። አንደኛው የካፍ ስብሰባ ላይ ማልመው ላይ ባንተ ብርታት መገኘቴ፣ ባጁንም ላንተ ክብር ይዘኑ መተናል መሴ። ይሄ ነው። ሌላው ደግሞ መሴ ካፍ ባንገባም እስቲ ይዘን እንሳጅ። ይሄ ነው ተሰጣችሁ። ይሄ ነው መግቢያው። መግቢያው ባጁንም ይዘን መጣን ላንተ ክብር ሚዲያ ይላል። በጣም ሙሉ ቀን ሚዲያ በጣም ነው ደስ የሚለው። እሺ እና ሌላው ደግሞ መሰይ ያው ሰዓትም ደስታችሁ ከናንተ በላይ እኔ ነው የሚያስደስተው። ፊታችሁ ላይ ያለው የደስታ ገጽታ እዛ በመሄዳችሁ ከፍ ብላችሁ የታያችሁበትን ሁኔታ እኛንም እንደ ጣቢያ ደግሞ ከካፍ ፕሬዝዳንት ጋር ወጣቶች ስለሆናችሁ በእውነት እኛ ብንሆን ጋርጃው ጀርባ ምናምን እንሄዳለን እንተሻሻለን፣ ወይም ደግሞ እዛ ላይ ያለው ብፌ ላይ ያለችውን ፖልፔቲ እናነሳለን። እናንተ ግን እንደዛ ቆማችሁን ይገለጻችሁ። ካፍን ካነሳ መሴ ከፓትሪስ ሙሴፔ ጋር ብቻ አይደለም ቆይታ ያደረግነው፣ ከአፍሪካና ከአውሮፓ የመጡ ታላላቅ ጋዜጠኞች ጋር ተነጋግረናል ስለ ብስራት ኤፍኤም፣ እነሱም ስለሚሰሩበት ጣቢያ በቀጣይ አብረን በጋራ ለመስራት ከነሱ ጋር ተስማምተናል ማለት ነው። ይሄ በጣም ደስ የሚል ተልእኮ መፈጸም ሚሽን በደንብ በተያሰበበት ቦታ ላይ ሄዶ ለመግቢያ ፓስ ለማግኘት ሚዲያ ፓስ ብቻ ስለገኘን ሳይሆን ሰርተን መውጣትም እናንተ ስትደሰቱ አሁን ተድላም ስትነግረኝ ፊታችሁ ላይ ያለው ደስታ እንዴት እንደሚያስደስተኝ ከዚህ በላይ ለኔ እርካታና ክብር የለም። ታንኪዩ። እሺ ትክክል መስዬ የስካይ ስፖርት ጋዜጠኞችንም አግኝተን አድራሻ ተቀያይረናል። በዚህ አጋጣሚ በቀጣይ አብረን እንላለን። ሌላው የተደሰትኩበት ነገር መሴ ይሄንን ካንተ ጋዚ ቁጭ ማለት እውነት ውስጤ ይነዝረኛል። በህይወቴ በቃ የምመኘው ነገር ይሄ ትልቅ ክብር ነው መሴ። በእውነት ዘርህ ይለምልም። ሌላ እኔ በእውነት ምንም ማለት ማጨጫው አይገባው በእውነት ለኔ ደግሞ የኮሪያው ዘማች ልጅ ብለ ስሜን በኢትዮጵያ ያሳወክልኝ ባንተ ነው። አሁን ዛሬ የትም ቦታ ሄጄ ያን ነገር ስል ማንም ሰው ነው የሚያውቀውና እና መሴ በጣም ነው ማመሰግነ። የቀጣዩን ግን ሰዓትም ስለሌለ እንትናችን ከመግለጻችን በፊት በዚህ አመት እንደ ብስራት ኤፍኤም እንደ ላምባዲና ምን አደረግን የሚለውን ላንተ ልገልጽ ልፈልጋለሁ። የሰራናቸው መሴ በጎነት የተማርኑ ካንተ ነው፣ ደግነት ካንተ ነው የተማርኑ። ባንተ ድርድር የለንም። አድማጭ ሆኜም ማንም ሰው ያውቃል። ይሄ ለማስመሰልም አይደለም። ባንተኔ ድርድር የለኝም። ይሄን ማንም ሰው ያውቃል። እና በጎነትን ግን የተማርነው መሴ ካንተ ነው። ከአድማጮች ጋር ሆነን በዚህ አመት ምን አደረግን? መስከረም ላይ ሁሌም አንተም ትረዳናለህ በተለያየ ጊዜ ለተስፋ አዲስ የካንሰር ህሙማን ህጻናት ማዕከል እንደ ጣቢያችንም እንደ ክሯችንም ምሳ ጋብዘናል። ሌላው መሴ ምን ተሰርቷል? ለአንድ የፕሮግራማችን ቋሚ አድማጭ ለሚባል ሰው ለችግሩ ጊዜ 30,000 ብር ተዋጥቶ ተሰጥቷል። በእውነት ሌላ ብቻ አይደለም መሴ፣ ለካንሰር ታማሚ ሰውም እንደዚህ እርዳታ ተደርጓል። በላምባዲና ስምና በብስራት ስም ሀዋ ታደሰን ታውቃታለህ መሴ፣ ቋሚ አድማጭ ነች። አዳማ ድረስ ወድቃ ተሰብራ እንደ ክሩም አድማጮቻችንን እናም ዷባስን ይዘን ሄደን አዳማ ድረስ ጠይቀናት የዛን ቀን መሴ የሚገርም ነገር በዚህ አጋጣሚ ኳስ ገቢዎች ነበርን 10 ሰዓት። ከዛ ምን ተመካከረን? አንተ መሴ ምን ጊዜም ሰዎች ያንተን ባህሪ እንዲያውቁ የምፈልገው በስራ ድርድር የለም፣ በስራ ቀልድ አታውቅም። የዛን ቀን ኳስ እንገባለን። ትክክል። ያደግከው መሴ አዋራ እፍ ብለህ እኮ እዚህ የደረስከው ለብዙ ሰው ዛሬ የተለያየ ጣቢያ ላይ በድፍረት እናገራለሁ 98% ያንተ ተች ነው። ሁሉም ሰው ያንን አንተ ትክክል መሴ በላብ በጥረት እዚህ የደረስክ ሰው ነህ። ምንም ፍለፊት ስለሆነ አይደለም። እና የዛን ቀን ምን ተመካከረን 10 ሰዓት ገቢ ነን፣ መሄድ ደግሞ አለብን። እዛ አድማጮቻችንን ቀጥረናል። ከዛ ምን አደረግን? ምናልባት ስራ እንዳይበላሽ 2 ሰው ይቅር 2 ሰው ይሂድ ተባባልን።
ሁለት ሰው እኔና ሙሌ ሄድን። መሳይና ፋኒ እዚህ ቀሩ። የሆነ ነገር አፕን ቢያደርግ ትራንስፖርት ደግሞ ያደርግ ይችላል። አዎ የመንገድ ነገር መሀል ላይ የሚገጥም አይታወቅም። ትክክል ነው። ሰዓት ክፍት ከመሆን ብልህነት ነው። ደረሳችሁ ግን? ደርሰን መጣን እኔና ሙሌ። ለዛውም መንገዱ ምን ያህል ያውቁታል። አብረውን የሄዱት በጋሪ በ6 ጋሪ ነው የሄድነው። ከአዳማ ወርደን በ6 ጋሪ ነው የሄድነው መሴ እና ደርሰን እህታችንን አይተን ማድረግ የሚገባን እንደ አድማጭ ብስራት ኤፍኤም መሴ ፕሮግራማችንን ትከታተላለህ፣ ግን ሳትከታተል እንኳን ሁሌ ስቅ እንደሚል እርግጠኛ ነኝ። አድማጮች አንተን እንደመረቁ ነው የሚኖሩት። እኛ በሄድንበት በጎ ስራዎች ሁሉ ወይዘሮ ሳራ የተስፋ አዲስ የካንሰር ህሙማን ህጻናት ማዕከል ዋና ዳይሬክተር ሁሌ እንደመረቀች ነው። በሄድንበት አንተን ነው የምናስቀድመው። ሌላው መሴ በጣም ብዙ ስራዎች ሰርተናል። ለፋሲካ ለተለያዩ ሰዎች ለአመት በዓል የሚሆን ነገር ተደርጓል። በአድማጮች አንተ በፈጠርካቸው አድማጮች አንተን ብለው በመጡ አድማጮች ብቻ ምን አለፋ መሴ በዚህ አመት ሌላው የቃሊቲ አይነ ስውራን ትምህርት ቤት በያመት ባለት ሄደን ከነሱ ጋር ኬክ ቆርሰናል። በብስራት ኤፍኤም 101.1 ስም የበዓለት ማለት ነው። ብዙ ስራ ተሰርቷል። በአጠቃላይ በዚህ አመት እንደ ላምባዲና ስፖርት እስከ 100,000 ብር ከአድማጮች ተሰብስበው ለሰዎች ተደርጓል። አብዛኛዎቹን አላቃቸው፣ ግን ዛሬ ደግሞ የኢትዮጵያ ሕዝብ በሚሰማው እጅግ በሚወደደው ጣቢያ የሚወደደው ፕሮግራም ላይ ይህንን ድምጽ አሰምተን ያቅማችንን ማድረጋችንን በላምባዲና ሲነገረን እኔም የተሰማኝ ደስታ ከልብ። ዋናው ግን መሪው ነው መሴ። መሪው ጥሩ ከሆነ ተመሪው ጥሩ የማይሆንበት ምክንያት የለም። ስለዚህ የአንተ አባታችን በአንተ ስር ደግሞ እኛ ተሰባስበናል። እንደ ላምባዲና ስፖርት ኳስ አቅርቦ ተንትኖ መውጣት ብቻ ሳይሆን የበጎ አድራጎት ስራዎችንም ከፕሮፖዛላችን ውስጥ አንደኛው የበጎ አድራጎት ስራ የሚል ስላለው እሱን ጽፈን ማስቀመጥ ሳይሆን በተግባር መዋል፣ እሱን ያደረግን የምንገኘው ቀጣይ ምን ቀጥላለን። አመሰግናለሁ መስዬ። ልጅ ይላጠቃልል ነው። ይቅርታ ይቀጥል። እሺ መስዬ ይቅርታ። ሌላው አንተ ስትነሳ መጀመሪያ እግር ኳስን በሬዲዮ ተመልከቱ ብለህ ለአይነ ስውራን ወገኖቻችን ነው። በቅርብ ትዝ ይለኛል መሴ ከሪዞርቱ ላይ አንዲት አይነ ስውር ደውላልህ እንደውም ሸልመሃት ብዙ ነገር አጫውታ ነበረ። ቤቲ ደግሞ ከገርጂ ትላንት ምን አጫወተችን መሰለ? ቤቲ ከገርጂ ማለት ሙሌ መሴ በጣም ላመሰግናት የሚገባው ነገር እኛ ከዚህ ከስቱዲዮ 7 ሰዓት ተኩል የምንወጣበት ጊዜ አለ መሴ። እቤት ካልገባን አትተኛም። ቤቲ ከገርጂ ትባላለች። ታውቃታለህ? ቤቲ ከገርጂ ከፋና ጀምሮ 8 ሰዓት ተኩል ትደውላለች መሴ። ጊዜ ስልኳ ነበረኝ አንዴ ሲም ካርድ እንትን ብስል ነው። እሺ ይኸውልህ እና ትላንትና ምን አጫወተችን መሴ እኮ አለች የመጀመሪያ የባንክ ቡክ እንዳወጣ ያደረገኝ መሰለ መንግስቱ ነው አለች። ከዚህ በላይ እኔ ይወረኛል ምን ደስታ ይሰጠኛል። ቤቲዬ ኦኬ። እና እንደዚህ አይነት ነገር አጫውታናለች። ስለዚህ በቃ የሁሉም ነገራችን መሰረታችን አንተ ስለሆንክ ከልብ ነው የምናከብረ። ቀጣይ ምን አሰባችሁ ላልከን ነገር በእግር ኳሱ እንደምታቆኛ ላምባዲና የራሷ ከለር አላት። ቅድም እንዳልነው ፕሪማቻችንን እውነት አድማጮች ሊነግሩ ይችላሉ። በጣም ነው የሚወዱት። እያንዳንዷን ነገር ተዘጋጅተን ከ3 ቀን ከ4 ቀን በላይ ተዘጋጅተን ነው የምንመጣው። ከተሞች የሚቃኙበት መዝሙር የሚቀርብበት የተለየ ነገር ነው ያለን እና ያንን አጠናክረን እንቀጥላለን። ሌላው ምን አስበናል ከአድማጮቻችን ጋር አሁን ትላንትናም አንድ አድማጭን ይዘን ገብተን ነበረ እንደ አድማጮች ተወካይ ሆኖ ድክመታችንን ንገሩን ስንላቸው ግን አየር ላይ አይነግሩንም። ስለዚህ ምን አሰብን መሴ ቀጣዩ ሲዝን ከመጀመሩ በፊት የተወሰኑ አድማጮቻችንን በድምጽ ብልጫ እንሰበስብና በአካል እናገኛቸዋለን። ይሄን እናቀደናል። ከዛ ድክመታችን ምንድነው ንገሩን ፍለፊት ሚዲያ ላይ ሰው ስለማይናገር ማለት ነው። ይሄን ነገር አቀደናል እንደ ክሩ ያንን እናረግና አድማጮቻችን ይሄን አስተካክሉ ይሄን አርጉ ሲሉን በዛ መሰረት እንሄዳለን። ሌላው በስፖንሰር ጉዳይም በቀጣይ ብዙ ነገሮች ለመስራት አስበናል። ብዙ ስራ ነው ያሰብነው መሴ። የማይነገሩም አሉ ላንተ ብቻ ቢሮ የሚነገሩም አሉ እንነግርሃለን። ለማጠቃለያው ግን የላምባዲና ስፖርት ቤተሰቦች መሴ የተወሰነ ተሰጦች አለን። እኔ አሁን ለምሳሌ አሁን በቃል አንተን አልገለጽኩም፣ በግጥም ግን ልግለጽ ብል የራሴ የሆነ ተሰጦ አለኝ። ሙሉ አሁን ለምሳሌ ሲያንጎራጉር ቶ የኔ ግን 4 ስንኝ መስመር ግጥም አለች። ላምብብል መሴ ፍቀድልኝ። በጣም ደስ ብሎ በጣም አመሰግናለሁ መሴ። አንድ ሆኖ ጀምሮ እንዳሸዋ በስቷል፣ እግር ኳስን በሬዲዮ በምስል ከስቷል። እግር ኳስን ተመልከቱ እያለ ሲከሰት ከተማው ይደምቃል ይሞላዋል ሐሴት። ለግንቦት ሙቀቱ ማርከሻ ፈውሳችን
ኦያያ መሴ ነው መጠጊያ ዋርካችን። ንፋሱም ይነፍሳል ቁሩም ይቆረፈደን። መሴ ስሞትል በድምፅ ፈውሰን። ዘርህም ይለምልም ክፉን አንስማ። መሰለ መንግስቱ የሁላችን ማማ። የበቅሎ ቤት አድባር ምርኩዝ መመኪያችን። በጤና ኑርልን መሴ ኩራታችን። ቋቋም አልችልም እንደዚህ አይነት ነገር በእውነት ኑሩልኝ 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 ኑሩልኝ። ኬኩን እንቁረስ ምክንያቱም ይሄ ደስታ ሪሊ አሁን ተድላ የገለጽክበት መንገድ ማለት ሰው ውስጥ ገብተህ ለእናንተ ብርታት ሆኜ እኔም ከእናንተ እየተማርኩኝ አብረን ተመካክረን ኮሪደር ላይ ተቃቅፈን ቢሮ ላይ ቁጭ ብድግ ብለን አብረን ኖረን እዚህ ደርሰን በዚህ አይነት ስሜት ስትገልጡት እኔ የሚሰማኝ ስሜት ልታቆት አትችሉም። ለካ እኔም እንዲህ የምገለጽባቸው ሰዎችና እንዲህ የምገለጽበት አንደበት አለ ላለው ደክመናል፣ ለፍተናል፣ ብዙ ውጣ ውረዶችን አልፈናል። እናንተ መደላድሉ ስላላችሁልን ደስ ይለናል። ታዲያ በሚቀጥለው ዓመት እናንተ ላሰባችሁት ነገር በሙሉ ደግሞ ጥሪቱ፣ መሳሪያው፣ አየሩ በሙሉ በሚገባ በቀይ መስመር አስምሬ የምትፈልጉትን ነገር ሁሉ ጣቢያው ያደርግላችኋል። ከጎናችሁ ነው፣ አይበርዳችሁም። የሚጠበቅብንን ሁሉ እኛ እናደርጋለን። በእቅዳችሁ መሰረት አየር ላይ እንድትበሩ እናደርጋለን። እናመሰግናለን መሴ። እንሰነባበት። ኬክ እንቁረስ አንድ ላይ ኬክ እንቁረስ። አዎ አለ ሙሌ ይቀራል፣ ይገባኛል፣ አይቼዋለሁ፣ ገብቶኛል። እንቁረስ። ቢላውን አምጡ። አንድ ላይ እንሆንና ኖ ያዙ፣ ቢላውን ያዙ። ላይ ፋኒ ኖ ያዙ። ላይ ለ2024-25 ፍጻሜ በመድረሳችን እንኳን ደስ አላችሁ። መድኃኒዓለም ለዚህ ቀን ስላበቃን ደግሞ ከልብ እናመሰግናለን። በቀጣይ የ2025-26 ሰው ይበለን ብለን እንሰነባበታለን። ያየው ነው ግን ይበቃናል፣ እንሰነባበታለን። የቀጣይ ሰው ይበለን ብለን የክብር ስፖንሰሮችን ግን ማመስገንም አለብን። እናመስግንና እንለያይ። እንደቆማችሁ እንዳትቀመጡ። አመሰግናለሁ መሴ። በድጋሚ በመጀመሪያ ምስጋና ስለሆነ ማመሰግነው ፈጣሪን ነው፣ መድኃኒዓለምን አመሰግናለሁ። እናቴ ኪዳነ ምሕረትን ያሳደገኝን መልአክ ቅዱስ ሚካኤልን አመሰግናለሁ። በመቀጠል መሴ አንተን በተለየ መንገድ ማመስገን እፈልጋለሁ። እድሉን ስለሰጠኝ፣ ህልሜን እንድኖር ስላደረከኝ ከልቤ አመሰግናለሁ። ለብዙዎች እድል በመስጠት የምትታወቅ ቅን ልብ ያለ ሰው ነህና ፈጣሪ ረጅም እድሜ ከጤና ጋር አብዝቶ ይስጥ ማለት እፈልጋለሁ። ከነ ቤተሰቦች ማለት ነው። ከዛ በተጨማሪ ቤተሰቦችን አመሰግናለሁ። እናቴን ወይዘሮ ፀሐይነሽ ሲሳይ የተወዳጁ ብስራት ኤፍኤም 101.1 አድማጭ ናት፣ ተሳታፊ ነች። ያራዳ ልጅ ነች። አዎ ልክ ነው። ከዛ በተጨማሪ አባቴን አቶ ሙጬ መኮንንን፣ ወንድሞቼን 8 ወንድሞች አሉኝ። ወንድሞቼን አመሰግናለሁ። በእኔ ህይወት ውስጥ እዚህ ለመገኘቴ በምክርም በሀሳብም አይዞ በርታ ላላችሁኝ፣ አብራችሁኝ ለነበራችሁ፣ በእኔ እዚህ ታላቅ ሬዲዮ ጣቢያ ላይ ለመስራቴ አስተዋጽኦ ላደረጋችሁ፣ አሁንም እያበረታችሁኝ ላላችሁ ወዳጆቼ፣ ጓደኞቼ፣ ለብስራት ኤፍኤም 101.1 ጋዜጠኞች ከልብ አመሰግናለሁ። ለጣቢያው ጠቅላላ ሰራተኞች፣ ለቴክኒሻኖቻችን አሸ መልእክት አድርስ ከልብ አመሰግናለሁ። አብረውን ለቆዩ አጋሮቻችን አማራ ባንክ መሴ፣ ከዛ በተጨማሪ አቡ በርገር እና ሚና የባህል ሕክምናን አመሰግናለሁ። የላምባዲና መግቢያ አለች። ላምባዲና የሚለውን በቴዲ አፍሮ የተቀናበረ ሙዚቃ ነው። ቴዲ አፍሮ ደግሞ የኳስ ሜዳ አድባር ነው፣ ምንም ጥያቄ የለው። ስለዚህ እሱን የሰራልኝ ድምፃዊ በኩራማኔ የማነ ቤኪ ነው። ቤኪ ቃል ገባለው አንድ ነገር አላት ሚል ዘፋኝ ነው። እሱን በጣም ማመስገን እፈልጋለሁ። ከዛ በተጨማሪ ደግሞ ለኢትዮጵያ ለታሪክ ኢትዮጵያ የሚባል ሬዲዮ አለ። ለታሪክ ኢትዮጵያ የሬዲዮ አድማጮችና የሚዲያ ተከታታዮች ማህበር
ለታሪክ ኢትዮጵያ የሬዲዮ አድማጮችና የሚዲያ ተከታታዮች ማህበር አብዛኞቹ የብስራት አድማጮች ናቸው። ማህበር ተመስርቶ በመንግስት እውቅና አግኝቶ እየተንቀሳቀሰ ያለ ማህበር ነው። እሱን አመሰግናለሁ። ከዛ በተጨማሪ ስልጠና ይሰጡኛሉ፣ የጋዜጠኝነት ስልጠና። እዚህ ያለነው ሰዎች በጋዜጠኝነት ተመርቀናል፣ ኢካሽ ማለት ነው። በኢካሽ ስልጠና ስንማር መምህራኖችን ሁሉንም ከልብ አመሰግናለሁ። ለሰፈሬ ልጆች፣ ለኳስ ሜዳ ልጆች፣ ለመርካቶ ልጆች፣ ለመርክዬ አቦ ሰላማችሁ ይብዛ። አንድ ይጨምር ይሄን አመሰግናለሁ። አመቱ ሙሉ አብራችሁ ለነበራችሁ አድማጮቻችን ሁላችሁንም ከልብ እናመሰግናለን። በቀጣይ አመት ያገናኘን። አበቃን። ላምባዲና የቀጣይ አመት ተስፋቸውን ገልጸውልናል፣ ይሳካልናል። እስካሁን ለነበረን ቆይታ ግን ላምባዲናዎችን ከልብ እናመሰግናለን። ምስልን በሚቀርጸው ባይነ ህሊና መሰለን እናድምጥ እያልን ዘና አዝናኝ ነው ተመራጭ የሱ ስሜቱ ባሰነ